ወዴት የኔ ምትኬለሽ ወዴት ልትሄጂብን ነው? መልካም ጊዜ ይሁንላችሁ። ጭራሽ ጋሽዬን አመስግና ስጨርስ መልካም ጊዜ ይሁንላችሁ። ይሄ በጣም የሚያሳስብ ነገር ነው። ቤተሰብ አረ ወዴት እየሄደች ነው ንግስታችን? የኛ የሚዲያው መሪ የኔ ልዕልት፣ እውነት የኔ እንቁ፣ የምሬ ነው የምላችሁ። እኔ የሀይሚዬ ጭንቅላት ቢሰጠኝ እግዚአብሔር በጣም ይወደኛል ማለት ነው። የሀይሚ ጭንቅላት ለእኔ ቢሰጠኝ ፈጣሪ እግዚአብሔር እንደሚወደኝ ነው የማውቀው ማለት ነው። እና ሰላማችሁ ይብዛልኝ ውድ የቻናሌ ተከታታዮች በያላችሁበት። ኦ ማይ ጉድነስ ዛሬ የውድ የሙሽዬ ቀብራራ ያው በመሃላቸው የገባውን ሴጣን ፈጣሪ ያስወግድልን በየመሪያ። ነገር ግን ያው ሀይሚዬ ግን ያስተላለፈችው መልእክት ልቤን ድብዱብ ስላደረገው እስኪ ትንሽ ላንብብላችሁ። ወደ ሀይሚዬ የምስጋና ገለጣ ለጋሽዬ ወዳደረገችው ፖስት ነው የሚሄድላችሁ ማለት ነው። ጋሽዬ የኔ ውድ አባት፣ አንተ ከጎኔ ባትሆን ምን ሆን ነበረ? የኔ መካሪ፣ የኔ አጽናኝ፣ አንተ አባቴ ብቻ ሳትሆን ጓደኛዬም ነክ የኔ አስተዋይ አባት። እኔ አንተን ተረድቻለሁ። ከኔ በላይ ሁሉን ነገር እንዳስደነገጠህም አውቃለሁ። ግን እኔንም ተረዳኝ። ምን መወሰን እንዳለብኝ ራሱ አላቅም። ልቤ ተሰብሯል። የሚወዱትን ሰው መለየት ቀላል አይደለም። ጥላታችሁ ይለያይ፣ አሽቃባጭ ይለያይ። የኔ ቅማም ይሄንን ነገር ባስተጥፊው ራሱ ጥሩ ነበረ። አምላኬ ሆይ እውነቱን አንተ ታውቃለህና ልቤን ጠግንልኝ። አሜን። የኔ ቅማም፣ የኔ ቀዳማዊት ልብሽን አምላክ ይጠግንልሽ። አንዳንድ በስተርጅና ብሩኬን አፍቅረው የሚሰቃዩ ሰዎች አሉና እነሱንም ከእናንተ ላይ ያስወግድልን ብያለሁ። በዛ አጋጣሚ ፈተናዬን አቅልልልኝ። ሁሉንም መቆም የምችልበት አቅም እንድሰጠኝ ለኔም ለብሩክም ጸልዩልኝ። ሁሉንም መቋቋም የምንችልበት አቅም እንዲሰጠን ለኔም ለብሩክም ጸልዩልኝ። እኔ ራሴ ሰክር ያለውኝ የምሬን ነው የምላችሁ። ከብዶኛል ቤተሰቦቼ፣ እወዳችኋለሁ። መልካም ጊዜ ይሁንላችሁ። ኦ ማይ ጋድ ይሄ ነው ልቤን በጣም የሰበረው ማለት ነው። መልካም ጊዜ ይሁንላችሁ ማለት አስቡ። ይሄ መልእክት አለው በውስጡ። መልካም ጊዜ የትንሽ ቀን ሰንብቱ፣ ደህና ሰንብቱ ብሎ ያኔ እንደመለየት ያክል ነውና አላቅም ብቻ በዚህ አጋጣሚ ጋሽዬ ምርጥ አባት፣ አስተዋይ አባት፣ የተከበሩ አባት፣ ጅግና አባት መካሪ፣ እናትም እንደዛው መካሪ ናት። ከምንም በላይ ሲከፋን ዞረን የምንሸጎጥባቸው ቤተሰቦቻችን ናቸው። ከምንም በላይ የሚያዳምጡን ቤተሰቦቻችን ናቸው። አንዳንድ ሰዎች ደግሞ አሉ እናት ነን ይላሉ። የእናትን ወግ የማያውቁ ከልጃቸው ጋር ወርደው እናትሽ እንዲት ሁን ብለው የሚሳደቡ ሰዎችም አሉ። ለእንደነዛ አይነት ሰዎች ደግሞ ከእናትነትም አይቆጠሩምም አይመደቡምም ማለት ነው። እና ፈጣሪ ልብ እንዲሰጣቸው ለእንደነዛ አይነት ሰዎችም ጸልዩላቸው። በዚህ አጋጣሚ የሀይሚዬ አባት እውነቴን ነው ብላችሁ ጀግና አባት መካሪ፣ እናትየዋስ ቢሆኑ ትህትናቸው ሲመርቁን እኛ አረብ ሀገር ያሉን ሰዎች እናት ማለት አንደበተ ልዝብ ያለ ነው። አስባችሁልኛል? የሀይሚዬ እናት አንደበታቸው ልዝብ፣ አባትየው ቆፍጣና ጀግና፣ በዛ ላይ አራዳ ትትናቸው እና ሀይሚዬ ጋሽዬ አባትሽ ብቻ ቢሆኑ ነበረ የሚገርመኝ፣ ጓደኛሽ ባይሆኑ ነበረ የሚገርመኝ። አባት እውነቴን ነው የምላችሁ። እኔ ከአባቴ ጋር በጣም ነው የምቀላለደው፣ የምጫወተው፣ እንደ ጓደኛዬም ነው የማየው። አባቴ በጣም ነው የሚቀለኝ ስላችሁ የሆነ ለመግባባት ማለት ነው። በቃ አልፈራ ምናምን በኮንፊደንስ ነው የውስጤን የማስረዳውና አንዳንድ ጊዜ እንደዚህ ነው። ቤተሰብ ከላይ ሲሰጣችሁ ትላላችሁ፣ ትታደሉታላችሁ እንጂ አትታገሉትም። ለማንኛውም ግን ሀይሚዬ ወዴት ነው መልካም ጊዜ ያልሽው? የኔ ምትኬለሽ፣ የኔ ናፍቆት በይ ነገሩን እንግዲህ ጋሽዬ ይፈቱታል። ሁሉንም ነገር መስመር አስዛችሁ ወደ ነበራችሁበት ቦታ ወደ ትዳራችሁ ባልሽን ጠበቅ አርገሽ ያይ ብለዋል ጋሽዬ። እንግዲህ ባልሽን ጠበቅ አርገሽ ያይ። ስንት ጉሮ በላ አለ
አድፍጠው የሚጠብቁ አሉ። ብሩኬና ሀይሚ መቼ ነው የሚለያዩት የኔ በሆነ እያሉ በስተርጅናም ብሩኬን አፍቅረው የሚዘጋዩ ሰዎች አሉ። እና የኔ ልዕልት የኔ ምስክልሽ ይሄንን ሸበላሽን ጠበቅ ጠበቅ አርገሽ ያጂ። ያቺ ደግሞ ውሮ በላ ስም አጥፊ እናጠፋታለን። አይኗ ይጥፋና እናጠፋታለን። አትጨነቂ እሺ። ለሷ ግድ የለም አንቺ ትበቂያታለሽ። እኛ ራሷ አንጨመርም። አንቺ ብቻ ትበቂያታለሽ። ይቺ ስም አጥፊ ተንከሲስ ገንዘብ በገንዘብ ተገዝታ እዚህ መታ የሰው ህይወት ለማፈራረስ ሰውን ለመለያየት ደፋ ቀና ትላለች። እና እንደሷ አይነቷን አስመሳይ ፈጣሪ ከመሃላችሁ ያውጣላችሁ ጸሎቴ ነው። እግዚአብሔር ሁሉን ነገር እንደሚያስተካክለው ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሁሉን ነገር እንደሚያስተካክለው ሁሉ ነገር መስመር እንደሚይዝ ሙሉ ተስፋ አለኝ። ግን ሀይሚዬ መልካም ጊዜ ብለሽ ልባችንን ቀጥ አድርገሽዋል። የኔ እናት ለውሳኔ አትቸኩይ። በጣም ለውሳኔ ቸኩለሻል ሀይሚዬ። ግን አላቅም እኔ ምን እንደምል አላቅም። ማለት የሆነ እኔ ሰው እንደዚህ ሲሰነባበት ምናምን ነገር ይከፋኛልና ብቻ ሁሉ ነገር ለበጎ ነው። እርግጠኛ ነኝ ደግሞ ሁሉ ነገር መስመር እንደሚይዝ ብሩኬና ሀይሚ ወደ ነበሩበት ወደ ፍቅር መስመር እንደሚመለሱ በጣም እኔ እግዚአብሔር በጣም እርግጠኛ ነኝ። እርግጠኛ ሆኜ ነው እየነገርኳቸው ያለሁት። ብቻ አላቅም እኔ እንጃ። ፈጣሪ በመሃላቸው ይግባና ነገሩ ይቅለል። ልጅቷ ግን መሽገር ነች፣ የምትላቀቅ አይመስለኝም። በጣም መሽገር ነች። እንዲጨራሽ እኮ ስለወደድኩት ነው የሰጡት ምናምን ማለትም ጀምራለች። አፈር ቢያንቺ እከካም ማለት ነው። ብትወጂውማ ጥለሽው አትሄጂም ነበረ። ስለማትወጂው ነው ጥለሽው የሺው። ሰው እኛ የጣልነው ሌላ ሰው የተሻለ ሰው መጥቶ ሲያነሳብን አንወድም፣ ቅንቅናም ነን። ለምን እኔ አንድን ሰው ስጥለው እንደማልፈልገው ከራሴ ጋር እርግጠኛ ሆኜበት ነው እንጂ እንደምመለስ ያንን ሰው መልሼ ህይወቱን እንደማበላሽበት ማስብ ማውቅ ከሆነ ለምን እግዚአብሔርን መፍራት አለብን። ለምናደርገው ነገር ሁሉ እግዚአብሔርን እንፍራ። ሰውን ባይሆን እግዚአብሔርን እንፍራ ማለት ፈልጋለሁ። በዛ አጋጣሚ የኔ ልዕልት፣ የኔ ትንሽዬ፣ የኔ ሀይሚዬ፣ የኔ ሚዲያው መሪ፣ የኔ ቅማም እውነቴን ነው የምልሽ ከአንቺ ብዙ ነገር ተምሬያለሁ። እውነት አንቺ የትንሽ ትልቅ ነሽ። ምክንያቱም እድሜሽ ትልቅ ነው፣ ጭንቅላትሽ ግን ብስል ነው። አንዳንድ ጊዜ የተማረ ይግደለኝ ይባላልና መማር እንደዚህ ነው፣ ምሁር ያደርጋችኋል። እና አላቅም ፈተናውን ፈጣሪ ያቅልልላችሁ፣ ጥላታችሁን ያቅልልላችሁ። እውነት ይሄንን ነው ማለት የምፈልገው። ይሄኔ ጸሎት ነው እንግዲህ ይደርሳላ። ጸሎቴ ደግሞ አይደርስም። ለማንኛውም ውዶቼ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ እናንተ በኮሜንት አስቀምጡልኝ።